በርዕሰ ሊቃነ ጳጳሳት ሌዮ 14ኛ አራተኛ ሐዋርያዊ ጉዞ ላይ መግለጫ ወጣ። የቅድስት መንበር የሕዝብ ግንኙነት ጽሕፈት ቤት ዳይሬክተር ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ ስፔን በሚያደርጉት አራተኛው ሐዋርያዊ ጉዟቸው ዙሪያ መግለጫ ወጣ። የፕሬስ ቢሮው ዳይሬክተር የቅዱስነታቸው አራተኛ ሐዋርያዊ ጉዞ ግንቦት 29 ቀን ጀምሮ ሰኔ 5 ቀን 2018 ዓ.ም የሚጠናቀቅ መሆኑን አመላክቷል። በዚህም ቅዱስነታቸው ቅዳሜ ግንቦት 29 ቀን 2018 ዓ.ም ስፔን ማድሪድ ይገባሉ ተብሎ ይጠበቃል። ቅዱስነታቸው በስፔን የሚኖራቸው ቆይታም በርካታ ንግግሮች፣ ስብሰባዎችና የጸሎት መርሃ ግብሮች ሲኖሩ በእነዚህም ከግማሽ ሚሊዮን በላይ ሰዎች ይገኛሉ ተብሎ እንደሚጠበቅ የሕዝብ ግንኙነት ክፍሉ መግለጫ አመላክቷል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በስፔን ሐዋርያዊ ጉዟቸው በማድሪድ፣ ባርሴሎናና የካናሪ ደሴቶችን እንደሚጎበኙም ይጠበቃል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ 23 ንግግሮችን የሚያቀርቡበት የስፔን ሐዋርያዊ ጉዞ በፖለቲካ፣ በባህልና በቤተ ክርስቲያን መካከል ያሉ ክፍፍሎችን ማሸነፍ፣ በቴክኖሎጂና ሰዎች እድገት ላይ ማስተንተንና በቅዱስነታቸው አዲሱ ሐዋርያዊ መልእክት ዙሪያ ላይ የሚያተኩር መሆኑም ተገልጿል። በጉብኝታቸውም ወቅት ስለ ሰላም ማውረድ፣ ቤተ ክርስቲያንና ስፔንን ጨምሮ አውሮፓ እያጋጠማት ስለሚገኘው ተግዳሮትና የስደተኞችን ሕይወት መጠበቅ ላይ የመሰሉ በርካታ ጉዳዮች ይነሳሉ። ቅዱስነታቸው በስፔን በሚኖራቸው ቆይታ ስደተኞችን ጨምሮ በሺዎች የሚቆጠሩ ቤተሰቦችን፣ የጥቃት ተጋላጮችን ከቤተ ክርስቲያንና ከመንግስት የበላይ አመራሮች ጋር እንደሚገናኙና መንፈሳዊ ቦታዎችን እንደሚጎበኙ መገለጹን ቫቲካን ዜና ዘግቧል።